ምሳሌ ምንም አላደረግሽም አይደል? አልመጣሽም ያለሽ ሌላ ቤት አልገባም። እንዴ ሲጀመር ከዚህ ቤት ለምትወጪና? አይ ጋሼ እሱስ መውጣቴ እኮ አይቀርም። እንዴ ቅድስት ምን ማለት ነው? ለምንድን ነው የምትወጪው? አይ ጋሼ እናቴ ባትለኝም እኮ ነው ያስባለሁ። የወላጅነት ጣዕሙን ደግሞ ባንተ ይቻለሁ። ወግ ማድረግ ማየት ማግባት እፈልጋለሁ። እናቴንም ደስ ማሰኘት እፈልጋለሁ። ቆይ ጓደኛ ማለቴ ጓደኛ አለኝ የምወደው ልጅ አለ ብለሽኛል ነበር የሆነ ሰዓት። የምን ጓደኛ? እንዴ የምወደው ሰው አለ እሱ ግን አያውቅም ብለሽኝ ነበር። እሱ ሳው ጋሼ እውነት ነው። እና እሱን ነው የምታገቢው? ሳያውቀኝ ምን ብዬ አገባዋለሁ? ሳይረፍድ ካወቀ ምናልባት አገባዋለሁ። አባዬስ? አባዬ የኔ ልጅ ምሳሌ ምንም አላደረግሽም አይደል? አልመጣሽም ያለሽ ደህና ነኝ አባዬ። ከዚህኛው ውሻ ሰታበሽ ቃሪያ እንዳታደርግበት። ምሳሌ ያላበዛዎች አንድ ብቻ ምሳሌ የዛ እኮ ምንም አልበላሽም። ተመስገን ፈጣሪ እባክህ ነው። እሺ አባዬ ውድድ ነው ማረግ ሻልናትሽ አሁን ቤልች ልጇን ቤትንሽ እንደዛ ነው ማለት። ቤቱ ላይ የጣለችው ንግድ የምናስነሳበት ብቸኛው መንገድ ይሄ ብቻ ነው። ከዚህ ውጭ ሌላ ምን አማራጭ የለም። ግን ፍርድ ቤቱ ምን አለ? ፍርድ ቤቱ ደግሞ ገና ጥቅምት ላይ ነው የሚጀምረው። እስከዛ ደግሞ ዝም ብዬ ማየት የለብኝም። ቤተሰቦችሽ እንዴት ናቸው? ማለት ይደዋውላሉ? ትደዋውላላችሁ? አይ ጋሼ እናቴ አኩርፋኛለች። ለምን? ምን አስቀይምሻችሁ? እናቴ አግቢ ነው የምትለኝ። ባል አምጥተውልኝ ነበር። ምን ባል አግቢ ነው? አዎ ጋሼ እስከ መቼ ሰው ቤት ትኖሪያለሽ? አግቢና የራስሽን ህይወት ኑሪ እያሉኝ ነው። ለነገሩ እውነታቸውን እኮ ነው። እኔ ቤት ራሱ እኮ እንደ ቀልድ 6 ዓመት እኮ ሞላሽ። ከዚህ በኋላ ሌላ ቤት አልገባም። እንዴ ሲጀመር ከዚህ ቤት ለምትወጪና? አይ ጋሼ እሱስ መውጣቴ እኮ አይቀርም። እንዴ ቅድስት ምን ማለት ነው? ለምንድን ነው የምትወጪው? አይ ጋሼ እናቴ ባትለኝም እኮ ነው ያስባለሁ። የወላጅነት ጣዕሙን ደግሞ ባንተ ይቻለሁ። ወግ ማድረግ ማየት ማግባት እፈልጋለሁ። እናቴንም ደስ ማሰኘት እፈልጋለሁ። ቆይ ጓደኛ ማለቴ ጓደኛ አለኝ የምወደው ልጅ አለ ብለሽኛል ነበር የሆነ ሰዓት። የምን ጓደኛ? እንዴ የምወደው ሰው አለ እሱ ግን አያውቅም ብለሽኝ ነበር። እሱ ሳው ጋሼ እውነት ነው። እና እሱን ነው የምታገቢው? ሳያውቀኝ ምን ብዬ አገባዋለሁ?
ሳይረፍድ ካወቀ ምናልባት አገባዋለሁ። ምሳሌ ተኝታ ነው? አዎ ለምዶባት እኮ በሳምንት አይነት ነገር የለም። ኧረ በኪድዬ ምን አይነት ውስብስብ ነገር ነው? አይዞሽ እባክህ ሂድ። ተኝ እስኪ ሞገስ ደውል። ሄሎ ሄሎ፣ ብሩክ። አቤት ሞገስ፣ እንዴት ነህ? ደህና አይደለሁም እባክህ። ምን ነው ሞገስ፣ ምን ሆናችሁ? ችግር አለ እንዴ? ዝና እያባረረ ነው፣ እየተካተለ ነው፣ ሊይዘን ይችላል። እሺ አሁን የት ነው ያላችሁት? ሄሎ አዳምጠኝ። እኔ ላሉላ ተለያይተናል እና አሁን ደግሞ በቅርብ እየተከታተልኳቸው ነበር። አጠገባው ቆሟል። ይኸውልህ ከሞቱ የሆነ ነገር ከተፈጠረ ሄጄ መጋፈጥ አይቀርም። ስለዚህ ዝናኖች ተጠያቂው። ሞገስ እባክህን ነገር እንዳታድርግ። አንተ ግን ራስን አድን። ሉላን ስለሚወዳት እሷ ምንም ነገር አያደርጋትም። አንተ ራስን ብቻ አድን፣ አምልጥ ሞገስ። ይኸውልህ ከዚህ በኋላ ሉላ በሱ እጅ ከምትገባ እኔ በሞት እመርጣለሁ። እንዴ ስሜታዊ አትሁን ሞገስ። የት እንዳለ ብቻ ንገረኝ። እኔ አሁኑኑ እመጣለሁ። የት ናችሁ? አንተ ለልጅ ቆይላት። እሺ በቃ እያየኝ ነው መሰለኝ። በቃ ቻው። ምን? ወይኔ ወንድሜ። ምንድን ነው ብሩክ? ምንድን ነው? በእናትህ ንገረኝ። ምንድን ነው? ሞገስ ተያዘ እኮ። ምን? ሞገስን አግኝቶታል።